ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ መብረቃዊ ጥቃት ፈጸመ፣ በከሚሴ የሃይማኖት አባትም ተገደሉ። የአማራ ተፈናቃዮችን ይዞታ ወረሰ ኮሬ ነገኛው። የቀን ሰራተኞች ሊገደዱ መሆኑ ታወቀ። ባለስልጣኑም ከኃላፊነታቸው ሊነሱ ነው። አዋጁ እንዲተገበር ትዕዛዝ ተላለፈ። ብልጌትም ቅሌቱን አመነ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ ታላላቅ ድሎችን ተጎናጸፈ። የማረካቸውን ጉዳት ያደረሰባቸውንም ወደ ቤተሰቦቻቸው ላከ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አፄ አምደ ጽዮን ኮር ነው ግንቦት 3 2018 ዓ.ም በአገዛዙ የምርጫ አስፈጻሚ ጦር ኃይሎች ላይ ከእዙ ጋር ኮሮች በቅንጅት በተሰራው የተቀናጀ ዘመቻ ነው። ባልሞ ተሽኳቾች ራምቦ ክፍለ ጦር አናብስቶች የመጀመሪያው ሹተር በተማረከበት አውደ ውጊያ በብሬን የቀኝ እግሩን ተመቶ የተማረከው የአገዛዙ ስፔሻል ፎርስ አባል የሆነው የ10 አለቃ ቼሮ ደገፋ ሂርጳና ሌሎች ቁስለኞች ምርኮኞችን ለተከታታይ 3 ሳምንታት በእዙ በኮሩ የሕክምና አገልግሎት ባለሙያዎች ክትትል ሲያደርግላቸው ቆይቶ ነው የቅርብ ቤተሰቦቻቸው በተገኙበት ወደ ትውልድ አካባቢያቸው በሰላም የሸኘ ሲሆን እዙም ቁስለኛው ከቤተሰቡ መድረሱንም አረጋግጧል። የ10 አለቃ ቸሩ ደገፋና ቤተሰቦቹ ለተደረገላቸውም የሕክምና መልካም ሰብአዊ እንክብካቤና የደህንነት ዋስትና የአፄ አምደ ጽዮን ኮር የህዝ አመራሮቹን ከነቤተሰቦቻቸው ጋር ሆነው አመስግነዋል። አገዛዙ የአማራን ህዝብ በጠላትነት ፈርጆ ከምድረ ገጽ ለማጥፋት በእግረኛ ኃይል ታግዞ በመድፍ ዙ 23 ታንክና ድሮን ታጥቆ ቢመጣም ግፍና መከራ የወለደው በጀግናው ፋኖ ሰራዊት የተማረኩ የስርዓቱ ወንበር ጠባቂ ከአባቶች ከአፄ ምኒልክ ርኅራኄ የሰውነት ጥግ ባህሪ በወረሰው ውርስ የአገዛዙን ተልዕኮ ተቀብለው ሊገድሉን የመጡትን በውጊያ ውስጥ የቆሰሉ ብልጽግና ስፔሻል ፎርስ አባላት ሳይቀር በሚገባ አሳክመን ተንከባክበን የትራንስፖርት ወጪያቸውን ከፍለን ወደ ትውልድ አካባቢያቸው በሰላም ልከናል ሲል የአፄ አምደ ጽዮን ኮር ገልጧል። በመሆኑም የአማራ ፋኖ እያደረገ ያለውን የህልውና ተጋድሎ ከአምባገነኑ የብልጽግና መራሽ ቡድን ውጭ የትኛውም ብሔር ብሔረሰብ በጠላት የፈረጀው አካል አለመሆኑን በሚገባ ታውቆ ሐሰተኛ መርዛማ የፖለቲካ ትምህርት ታግተው የስርዓቱን ዙፋን ጠባቂ የሆነውን ውድ ህይወቱን መስዋዕትነት ለሚከፍለው ያገዛዙ ሰራዊት ዛሬም እንደ ትላንቱ የፋኖ የምህረት እጆች የተዘረጉ መሆኑን እየገለጸን እዙ መልእክቱን ለአገዛዙ ኃይሎች በአጽንኦት አስተላልፏል። ይህ በእንዲህ እንዳለን በብልጽግና ስርዓት ጋር አብረው የተሰልፈው የነበሩ የታጠቁ ኃይሎች በየቀኑ ፋኖን እየተቀላቀሉ ሲሆን ዛሬ ሰኔ 19 ቀን 2018 ዓ.ም 3 የሚሊሻ አባላት የንጋት ፀሐይ ጮራን በፋኖ መንደር ከወንድሞቻቸው ጋር አሳልፈዋል ሲል ኮሩ አክሎ ገልጧል። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዚህ አፄ አምደ ጽዮን ኮር አሃድ የሆነው ምኒልክ ክፍለ ጦር ከነሙሉ ትጥቃቸው የተቀላቀሉ የሚሊሻ አባላታችም ዳንኤል አመነሸው ከመንዝ ማማ፣ አቶ ጌታ ባለው ዳምጠው ከመንዝቄ፣ አቶ ደምሰው አልታየ ከመንዝቄ ወረዳ ተነስተው ነው የህዝብ ልጅ የሆነውን ጀግናውን የአማራ ፋኖ መቀላቀላቸው የአፄ አምደ ጽዮን ኮር ኮሚኒኬሽን ክፍል ለዘውዱ ሾው ሚዲያ በምስል አስደግፎ በላከው የግንባር መረጃ ገልጦልናል። የአማራ ተፈናቃዮችን መሬት ለሚኒሻ ተሰጠ። ከምስራቅ ወለጋ ተፈናቅለው በመጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቦታቸው አልተመለሱም በሚል ነው መሬታቸውን ለሚሊሻ መስጠቱን መጀመሩን ከአካባቢው የወጡ መረጃዎች የሚያመላክቱት። ከተፈናቃዮቹ የወጡት መረጃዎች እንደሚገልጹት ከሆነ ወደ ቤታቸው ካልተመለሳቸው መሬታቸውን ለአካባቢ ሚሊሻ ሊሰጥ መሆኑን ማስጠንቀቂያ እንደሰጠናችሁ ታውቃላችሁ። ስላልተመለሳችሁ አሁን መሬቶቻችሁን ለሚኒሻዎቹ ሰጥተናል እንዳሏቸው ነው የገለጹት። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ወረዳ ተፈናቅለው ነው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ለቀው ወደ መጡበት አካባቢ ባለመመለሳቸው ምክንያት መሬታቸውን ለሚኒሻና ኮሬን ይገኛል ለተባለው ኃይል እንዲሁም ለስራ አጥ ወጣቶች ማከፋፈል መጀመሩን ገልጸውልናል። እነዚህ ተፈናቃዮች በአካባቢው በነበረው ጥቃት ሸሽተው የወጡ ሲሆን ወደ ቀያቸው ለመመለስ አሁንም ከፍተኛ ስጋት እንዳለባቸውም ለማወቅ ችለናል። የሃይማኖት አባት ተገደሉ። ቄስ ፍሬው ሀብቱ ይባላሉ። በከሚሴ ሀገረ ስብከት በአጥቢያዎች ወረዳ ቤተክርስቲያን ስር ባለው የባቲ ጓሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን ረጅም ጊዜ አገልጋይ ካህን ነበሩ። ቄስ ፍሬው ሀብቱ ሰኔ 17 2018 ከምሽቱ 2 ሰዓት ከ30 አካባቢ ነው በቤታቸው በጥይት ውድ ህይወታቸውን ያጡ ሲሆን ባለቤታቸው ላይም ከፍተኛ ጉዳት መድረሱ ታውቋል። ቄስ ፍሬው ሀብታሙ ባለትዳርና የ4 ልጆች አባት ሲሆኑ በባቲ ከተማ በቤተክርስቲያን አገልግሎትና ልማት ላይ ግንባር ቀደም እንደነበሩም
ከአካባቢው ያገኘነው መረጃ ይጠቁማል። በአገልግሎታቸውም እንግዳ ተቀባይ፣ ትሁትና ቅን ምዕመን ዘንድ ተወዳጅም አባት እንደነበሩ ይታወቃል። ስርዓተ ቀብራቸውም በሚወዳቸው ዘመድ አዝማድ እንዲሁም የባቲ ምዕመናን በተገኙበት በባቲ ጓጽባ አቡነ ተክለ ሃይማኖት ቤተክርስቲያን በትላንትናው ዕለት ተፈጽሟል። ፋኖ መብረቃዊ ጥቃት ፈጸመ። የ206ኛ ኮር የ14ኛ ክፍለ ጦር ርቃኘው መሐንዲስ በጎዛምን ግንባር ነው መብረቃዊ የደፈጣ ጥቃት መፈጸሙን የታወቀው። በትላንትናው ዕለት በጎዛምን ወረዳ ልዩ ስሙ ፈንድቃ ከተማ እስከ ቁልቼ ጥቁር አስፓልት መስመር በተዘረጋ ቀጠና ላይ ነው የ206ኛ ኮር የ14ኛው ክፍለ ጦር የቃኝና መሐንዲስ አባላት አስደናቂና መብረቃዊ የደፈጣ ጥቃት መፈጸማቸውን ከግንባር የደረሰ መረጃ ያመለክታል። ከሌሊቱ 10 ሰዓት ላይ የጀመረውና እስከ ጠዋት 3 ሰዓት ድረስ ለተከታታይ 5 ሰዓታት የዘለቀው ይህ የተቀናጀ ዘመቻ በጠላት ኃይል ላይ ከፍተኛ ድንጋጤም በማዋከብ በመፍጠር በድል ተጠናቋል ብለዋል። በዘመቻው የተማረኩ የጦር መሳሪያዎችና ቁሳቁሶች ዝርዝር በመብረቃዊ ጥቃቱ የጠላት እንቅስቃሴ ሙሉ በሙሉ በመክታት ረገድ የተሳካ ውጤት የተመዘገበ ሲሆን በዚሁም ውጊያው ላይ የተገኙ ንብረቶችና የሰው ኃይል በቁጥጥር ስር መዋሉንም ገልጠዋል። በዚህ መሰረት የነፍስ ወከፍ መሳሪያ፣ ክላሽንኮቭ ጠመንጃዎች፣ የክላሽ ካዝና፣ ወታደራዊ ትጥቅ፣ ተተኳሽ ጥይቶች በፋኖች መግባቱ የተገለጸ ሲሆን በደፈጣ ውጊያ ከፍተኛ ድል ተቀናጅተናል ሲሉ ከግንባር በተላከው መረጃ ገልጠውልም። በትግራይ ክልል አዋጁ በአስቸኳይ እንዲተገበር ትዕዛዝ ተላለፈ። በትግራይ ክልል አከራካሪው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ነው ትዕዛዝ የተላለፈው። በሰሜኑ ጦርነት ከምርጫ ቦርድ እውቅና ውጭ በተካሄደው ምርጫ ተቋቁሞ የነበረው በቅርብ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ነው ትዕዛዝ የተላለፈው። የምክር ቤቱ አፈ ጉባኤ ምህረተ ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 በጻፉት ደብዳቤ ነው አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጠቅላይ ፍርድ ቤት እና ፖሊስ ኮሚሽን በጊዜያዊነት በሕጉ እየሰሩበት እንዲቆዩም ትዕዛዝ አስተላልፏል። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብቶች ተሟጋጅ ድርጅት ሂውማን ራይትስ ዋች የትግራይ ባለስልጣናት ይህንን የግዳጅ ወታደራዊ ምልመላ አዋጅ በሽባዣ ሲሉ መኮንናቸውንና በአስቸኳይ እንዲያነሱን ሰሞኑን በይፋ መጠየቃቸው አይዘነጋም። ይሁን እንጂ የክልሉ ምክር ቤት ዓለም አቀፍ ግፊቶችን ወደ ጎን በመተው አዋጁ በፍጥነት መሬት ላይ እንዲወርድ ማዘዙ በክልሉ በአጠቃላይ በሀገሪቱ የሰላም ሂደት ላይ አዳዲስ ውጥረቶችና ጥያቄዎችን እያስነሳ የሚገኝ ሲሆን በትግራይ የሚገኙ ወጣቶችም ህይወታቸውን ለመታደግ በተለያየ በሚያገኟቸው አጋጣሚዎች ሁሉ ከክልሉ በመውጣት ላይ መሆናቸውም ታውቋል። የኢትዮጵያ አየር መንገድ ስራ አስፈጻሚ ከኃላፊነታቸው ሊነሱ መሆኑ ተገለጸ። የኢትዮጵያ አየር መንገድ ዋና ስራ አስኪያጅ ወይም ሲኦ አቶ መስፍን ጣሰው የሚተካ አዲስ መሪ ለመሰየም የሽግግር ዝግጅት መጀመሩ ታውቋል። እንደ አውሮፓ ዘመን አቆጣጠር በመጋቢት 2022 በኃላፊነት ላይ የተቀመጡት አቶ መስፍን የስራ ዘመን በመጪው ነሐሴ ያበቃል ተብሎም ይጠበቃል። አየር መንገዱ $7.6 ቢሊዮን ዓመታዊ ገቢ ያለውና በቅርቡ ቢሾፍቱ ላይ ግዙፍ የሜጋ ኤርፖርት ፕሮጀክት ያስጀመረ ተቋም በመሆኑ ይህን የኃላፊነት ሽግግር ትልቅ ትኩረትም ስቧል። ይህን ተከትሎ ነው አዲሱ ተተኪ ለመምራት የሚደረገው የእጩዎች ፉክክርና የውሳኔ ሂደት በጠቅላይ ሚኒስትር አብይ አህመድ እጅ ላይ እንደሚሆንም አፍሪካን ሪፖርት በዘገባው ላይ አመላክቷል። የቀን ስራ ለመስራት የብቃት ማረጋገጫ አስገዳጅ ሊሆን ነው ተባለ። የከተማ መሰረተ ልማት ሚኒስቴር በኮንስትራክሽን ዘርፍ የተሰማሩ ባለሙያዎች የዕለት ወይም የቀን ሰራተኞችን የብቃት ደረጃ ለማረጋገጥ የሚያስገድድ አዲስ መመሪያ እያዘጋጀ መሆኑ ነው ያሳወቀው። ይህ አሰራር በዋናነት የግንባታ ስራዎችን ጥራትና ደህንነትን ለማሻሻል ያለመ ነው ብሏል። መመሪያው ስራ ላይ ሲውል በየትኛውም የኮንስትራክሽን ግንባታ ቦታ ላይ የቀን ስራውን ጨምሮ በማንኛውም የሙያ ደረጃ ለመሰማራት የብቃት ማረጋገጫ ሰርቲፊኬት መያዝ ግዴታ ይሆናል ነው የተባለው። በህጋዊ የሰርቲፊኬሽን ስርዓት ውስጥ ያላለፈ እና ማረጋገጫ የሌለው ማንኛውም ባለሙያ ወይም ሰራተኛ በየትኛውም የኮንስትራክሽን ስራ ላይ እንዳይሳተፍ ሙሉ በሙሉ ይከለከላል ነው የተባለው። ስርዓቱ ሙሉ በሙሉ ህግም ሆነ መሬት ላይ ለመተግበር የተወሰኑ ዓመታት ሊወስድ ቢችልም በአሁኑ ወቅት ግን የቅድመ ዝግጅትና የሙከራ እንቅስቃሴዎች በይፋ መጀመራቸው ታውቋል። እስከ 5 ዓመት እስራት የሚያስቀጣ ጥፋተኛ የተካተተበት አዲሱ የመረጃ ነጻነት አዋጅ በፓርላማ ጸደቀ። ለ15 ዓመታት በስራ ላይ ከቆየው የመገናኛ ብዙሃን የመረጃ ነጻነት አዋጅ የመገናኛ ብዙሃን የሚመለከተው ክፍል ተለይቶ ሌላ ራሱን የቻለ ህግ እንዲወጣ የተደረገው በ2013 ዓ.ም ነበር። የመረጃ ነጻነትን የሚመለከተው ቀሪው ክፍል በተመሳሳይ መልኩ አዋጅ ቢዘጋጅም ለፓርላማ የሚቀርብበት ሂደት ተጓቶ ቆይቷል። ከዓመታት በኋላ የመረጃ ነጻነትን ለመደንገግ የተዘጋጀው የአዋጅ ረቂቅ ከ2 ወራት በፊት ለህዝብ ተወካዮች ምክር ቤት እንዲቀርብም ተደርጓል ነው የተባለው። ምክር ቤቱ መጋቢት 29 2018 በአካሄደው መደበኛ ስብሰባ የቀረበለትን ይህንን አዋጅ ረቂቅ በዝርዝር እንዲታይ
ለፓርላማ የዲሞክራሲ ጉዳይ ቋሚ ኮሚቴ መርቶታል። ይሁን እንጂ ቋሚ ኮሚቴው የአዋጁ ረቂቅ ለፓርላማ ተወካዮች ምክር ቤት ከኢትዮጵያ ሕዝብ እንባ ጠባቂ ተቋም እንዲሁም ጉዳዩ ከሚመለከታቸው አካላት ጋር 5 የሚደርሱ ውይይቶችን ካደረገ በኋላ የውሳኔ ሀሳቡን አዘጋጅቷል። በረቂቅ አዋጁ ላይ የተደነገጉ ማሻሻያዎችና አዳዲስ ድንጋጌዎችን ያካተተው ውሳኔ በትላንትናው ዕለት በተካሄደው የፓርላማ ስብሰባ ላይ ከቀረበ በኋላ አዋጁ በሙሉ ድምፅ ጸድቋል። የምርጫ ተወዳዳሪው ምርጫው ፍትሐዊ አይደለም ሲሉ ተናገሩ። በአዲስ አበባ ለሕዝብ ተወካዮች ምክር ቤት በምርጫ ክልል 11 የትብብር ለኢትዮጵያ አንድነት እጩ የነበሩት ዶክተር አበባው ደሳለው በዚህ ብልጽግና ባልተወዳደረበት ምርጫ መሸነፋቸውን አስመልክቶ የምርጫውን ሂደት በቁጭት ተናግረዋል። ዶክተር አበባው የንዴታቸው መንስኤ የግል ጉዳያቸው አለመሆኑን እንዲህ ሲሉ ተናግረዋል። በጣም ተናድጃለሁ። ግን በጣም የተናደድኩት ለግሌ ብቻ አይደለም፣ አጠቃላይ የምርጫ አካሄዱ ነው። ይታወቃል እስከዛሬ ነፃና ፍትሐዊ ምርጫ ተደርጎ አያውቅም። አሁንም አልጠበቅንም። ነገር ግን በጥቂቱም ቢሆን የተወሰኑ ምርጫ ጣቢያዎች ጋር እንኳን ነፃና ፍትሐዊ ምርጫ እንዲካሄድ ይፈቅዳል ብለን ነበር። እንደው ለማስመሰል ጥቂትም ቢሆኑ ጠንካራ ፓርቲዎች ወደ ፓርላማ ወደ ክልል ምክር ቤት ይገባሉ ብዬ ጠብቄ ነበር። ያ ግን ሙሉ በሙሉ እንዳይሆን ነው የተደረገው። ብልጽግና ባቀደው ልክ ነው ወይም በሰጠው ኮታ ልክ ነው ፓርቲዎች ያሸነፉት ወይም የግል እጩዎች ያሸነፉት። ጥቂት ኬዞች ስፔሻል ኬዞች ደቡብ ክልል አካባቢ እንዳሉ አውቃለሁ። 5 ምርጫ ጣቢያዎች እንዳሉ አውቃለሁ። ከዚያ አኳያ ጋር እንደው የተሻለ ነፃ ምርጫ የተካሄደበት ደቡብ አካባቢ፣ ከዛ ውጭ በሙሉ በካልኩሌትድ ሙቭ እንደሆነ ነው የተረዳሁት። የኤርትራ ህልውና ሁልጊዜም ኢትዮጵያን ከማዳከም ጋር እየተያያዘ ነው አሉ ሚኒስትሩ። የኤርትራ ሀገር ሆኖ የመቀጠል ስትራቴጂካዊ ስሌትም ከኢትዮጵያ አጠቃላይ የህልውና እና የደህንነት ሁኔታ ጋር የተያያዘ ነው ያሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ እንደተናገሩት የኢትዮጵያ ብሔራዊ የመከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባካሄዱት ንግግር ነው። የኢትዮጵያ ብሔራዊ ጥቅም ለማስከበርና ዘላቂ ቀጠናዊ ሰላምን ለማረጋገጥ የታሪክ ስህተቶችን በጥንቃቄ በመመርመር ወቅታዊ የደህንነት ስጋቶችን በስትራቴጂካዊ እይታ መመልከት ይገባልም ያሉት። ከዚህም በመነሳት ባለፉት 100 ዓመታት በኢትዮጵያ የተፈራረቁት መንግስታት መነሳትና መውደቅ ከኤርትራ ጉዳይ አያያዝ ጋር ቀጥተኛ ቁርኝት እንዳለውም አብራርተዋል። የአፄ ኃይለ ሥላሴ የደርግና የኢህአዴግ መንግስት ጉዳይ የያዙበት መንገድ ለውድቀታቸው የራሱ የሆነ ትልቅ ተጽዕኖ እንደነበረውም አስታውሰዋል ሚኒስትሩ። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳሰበ። በደቡብ አፍሪካ የኢትዮጵያን ኤምባሲ በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተልና ከመንግስት ጋር አስፈላጊው ግንኙነት በማድረግ ላይ እንደሚገኝም አሳውቋል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃት እንዳይደርስ በሁሉም አካባቢዎች ተገቢው ጥበቃ እንዲያደርግም አስታውሷል። ሁሉም ጉዳዮች በህጉ መሰረት እንደሚከናወኑና በቀጣይ የሀገሪቱ የመንግስት የጸጥታ ማስከበር ተግባሩ እንደሚያጠናክር ኤምባሲው በመግለጫውም ተናግሯል። በዚህም በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች መታየታቸው ነው ኤምባሲው ያስረዳው። ስለሆነም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኞች ላይ ደርሱ የሚችሉ የመብት መጣስ መሰረት በማድረግ የዕለት ተዕለት እንቅስቃሴያቸውን እንዲያደርጉም አሳስበዋል። ከሚኖሩበትም አካባቢ የመንግስት አካላትና የኮሚኒቲ አደረጃጀት ጋር የቅርብ ግንኙነት እንዲያደርጉ፣ መረጃዎችንም እንዲለዋወጡ እንዲሁም አስፈላጊውን ጥንቃቄ እንዲያደርጉም ጥሪ አቅርበዋል። አሁን ወደ ውጭ ዜናዎች እናመራለን። በኬንያ በትውልድ ዜድ ጄንዚ የሚመራው የጸረ መንግስት ተቃውሞ በድጋሚ ተቀሰቀሰ። በትውልድ ዜድ ወይም ጄንዚን መሪነት በሀገር አቀፍ ደረጃ ሊደረግ የታቀደው ጸረ መንግስት ተቃውሞ ሰልፈኞችን ለመከላከል የኬንያ ፖሊስ ወደ መሀል ናይሮቢ የሚገቡ ቁልፍ መንገዶችንም ዘግቷል። እንደ አውሮፓ ዘመን አቆጣጠር በ2024 ላይ በሺህ የሚቆጠሩ ኬንያውያን የታክስ ጭማሪው ተገቢ አይደለም በማለት ተቃውሟቸውን መግለጻቸው የሚዘነጋ አይደለም። ይህ ተቃውሞ በመጨረሻ በፓርላማው ላይ ማዕቀብ በማስከተል አወዛጋቢ ፋይናንስ ረቂቅም ተቋርጧል። በ2004 በተካሄደውም ጸረ ግብር ሰልፎች እና ባለፈው ዓመት በተካሄደ የምስረታ በዓል ተቃውሞ ከ80 በላይ ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል ሲሉ ተቃዋሚዎቹ ፍትህ እየጠየቁም ይገኛሉ። በትላንትናው ዕለት የጸጥታ ኃይሎች ወደ መሀል ከተማው ሰልፈኞች እንዳይገቡ በመከልከላቸው ተሳፋሪዎች ታግተው ቆይተዋል። በርካታ የንግድ ተቋማትና ትምህርት ቤቶችም ዝግ ሆነው ቆይተዋል። በማህበራዊ ሚዲያዎች የታቀዱ ተቃውሞ ሰልፎችን በናይሮቢ፣ ሞምባሳ እና አንዳንድ የማዕከላዊ ኬንያ ከተሞች ጨምሮ በዋና ከተሞች ይካሄዳሉ ተብሎም ይጠበቃል። ተቃዋሚው በፊት የጸጥታ ኤጀንሲ ዋና የከተማ ማዕከላት ላይ ክትትላቸውን ከፍ አድርገዋል ነው የተባለው። ፖሊስ በናይሮቢ እና ሰልፈኞቹ ተቋማት ላይ ከፍተኛ ክትትል እንደሚያደርግ ይጠበቃል ያለው መረጃው
በናይሮቢ አቅራቢያ በጊቱራ አካባቢ ተቃዋሚዎች ከፖሊስ ጋር በፈጠሩ ግጭት እሳት ሲያስነሱም ታይተዋል። ሰልፈኞቹ በተቃውሞ የተገደሉ ዜጎችን ፍትህ እንዲሰጣቸውና የምንወዳቸውን ሰዎች አተን እነርሱ ለማሰብ ስንሰበሰብ አስለቃሽ ጭስ ሊተኮስብን አይገባም ሲሉም ተደምጠዋል። ፕሬዚዳንት ዊልያም ሩቶም እንደተናገሩ ሰዎቹ ተቃውሞ የማሰማት መብት አላቸው፣ ነገር ግን ማንኛውም ሰው ንብረት ለማውደም ወይም ግርግር ለመፍጠር መሰብሰብ ተቀባይነት እንደሌለውም አስጠንቅቀዋል። ታዋቂው ባለሀብት ቢልጌት ቅሌቱን አመነ። የቢልጌትስ ድብቅ የፍቅር ህይወትና የኤፕስታይን ማስፈራሪያ በአሜሪካ ኮንግረስ ተጋልጧል። የማይክሮሶፍት መስራች ቢሊነሩ ቢልጌትስ ከባለቤታቸው ሜሊላንዳ ጌትስ ጋር ሳይፋቱ በፊት ከሁለት ሩሲያን ሴቶች ጋር በነበራቸው ግንኙነት ለአሜሪካ ኮንግረስ በሰጡት ዝግ የምስክርነት ቃል ማመናቸው ይፋ ሆኗል። በሰነዱ መሰረት ጌትስ ከታዋቂ ወንጀለኛው ጄፍሪ መዝገብ ጋር በተያያዘ በቀረበላቸው ጥያቄ ላይ ሁለቱም ሴቶች ጋይ እድሜ ላይ የነበሩ መሆናቸውንም አረጋግጠዋል። የመጀመሪያዋ ሴት በካርታ ጨዋታ ውድድር ላይ ያገኟት ሚላ አንቶኔቫ ስትሆን ሁለተኛዋ ደግሞ ካሪማ የተባለች የኒውክሌር ሳይንቲስት መሆኗንም ገልጠዋል። ጃፍሪን ይህንን ሚስጥር ካወቀም በኋላ ከቢልጌትስ ጋር የነበረውን ግንኙነት እንደገና ለማደስ ማይክሮሶፍት ፈንድ እንዲያደርግለት ለማስፈራሪያነት ሊጠቀምበት እንደሞከረም በምስክርነቱ ላይ ተገልጿል። ይህ መረጃ በቢልጌትስ የግል ህይወትና በኤፕስታይን መካከል በነበረው ግንኙነት ዙሪያ አዳዲስ ጥያቄዎችና ከፍተኛ መነጋገሪያነትንም አስከትለዋል። በመጨረሻም በቬንዙዌላ በተከሰተ ድርብ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር 188 መድረሱ ታወቀ። ከ1520 ሰዎች የአካል ጉዳት የደረሰባቸው በሕክምና ማዕከላት ውስጥ እርዳታ እየተደረገላቸውም እንደሆነ ታውቋል። የ157 ሰዎች የት እንዳሉ እስካሁን አልታወቀም። ከ2000 በላይ ሰዎች ደግሞ በፈረሱ ህንፃዎች ፍርስራሾች ተገኝተው እንደሚገኙና እነሱም በየን ለማውጣት የነፍስ አድን ሰራተኞች ርብርብ ላይ መሆናቸው ታውቋል። ታዲያ በዚህ አጋጣሚ የዚህ ህፃን ልጅ በህይወት ከፍርስራሽ ውስጥ መገኘት ለብዙዎቹ መነጋገሪያ መሆኑም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። Thank you.